እንደምን ቆያችሁ። በዛሬው ዕለት የምንመለከተው ብጉር የሚባለው የቆዳ ላይ የሚመጣ ህመም ነው። ይሄ በአብዛኛው ወጣቶችን የሚያጠቃና አልፎ አልፎም አዋቂዎች ላይ የሚታይ ቢሆንም ይህንን ችግር በአብዛኛው የሚጎዳው ወጣቱ ስለሆነ ለዚህ ይህንን ግን ለመግለጽ እንሞክራለን። በዚህ ብጉር ከየት በምን መልክ ነው የሚነሳው? መነሻቸው ምክንያቶች ምንድናቸው? ማነው ተጋላጩ? ህክምናው ምንድነው? የሚለውን እንመለከታለን። ለዚህ ቻናላችን አዲስ የሆናችሁ ሰብስክራይብ፣ ሼር እና ላይክ ማድረግ ተተባበሩን እንጠይቃለን። ብጉር የቆዳ ችግር ሲሆን የሚመጣውም በቆዳችን ውስጥ ያሉ የፀጉር ቀዳዳዎች በሞቱ ሴሎችና ሴበም በሚባለው የቅባታማ ፈሳሽ ሲዘጋ ይፈጠርና ይህ የፀጉር ቀዳዳ ሲዘጋ ባክቴሪያዎች በቀላሉ ተራብተው የቆዳ ላይ እብጠት ይፈጥራሉ። ብጉር በአብዛኛው የሰውነታችን ክፍሎች ፊታችን፣ አንገታችን፣ ደረትና ጀርባችን ላይ በልጅነት ይጀምራል። በወጣትነት ጊዜ በግልጽ ይታያል። የተለያዩ የብጉር መልኮች አሉ። ሲነሱና እስከ መጨረሻው ምን መልክ እንደሚያሳዩ አንደኛ ከጫፍ ላይ ነጭ የሆነ ቀላል እብጠት ይኖረዋል። ሁለተኛው ይህ ነጭ እብጠት የውጭ አየር በተደጋጋሚ ሲነካው ወደ ጥቁርነት ይለወጣል። ሶስተኛው ቆይቶ ይህ እብጠት መጠኑ መጨመር አጠገብ ወዳለው ቆዳ ሲስፋፋ ቀይ መልክና ህመም ይፈጥራል። አራት መጨረሻው ይህ እብጠት ወደ ውስጥ የበለጠ ይጨምር በሚሆንበት ሰዓት ከፍ ያለ እብጠት ወይም ሲስት ፈሳሽ ያለው ብጉር ይፈጥራል። ይሄ ደረጃዎቹ ናቸው። ለብጉር ተጋላጭ የሆኑ ሰዎች እነማን ናቸው ነው? ይሄ በሁለቱ ጾታዎች ይጠቃሉ። የበለጠ ግን ወንዶች ይጠቃሉ። ምክንያቱም ከሴቶች የበለጠ ቅባታማ ፈሳሽ ስላላቸው ለዚህ ለብጉር ይጋለጣሉ ወንዶች። በአብዛኛው ደግሞ ያለምንም ህክምና ለእድሜ 25 በሚሆን ሰዓት ራሱ ሊጠፋ ይችላል። ሌላው በቤተሰብ ውስጥ የብጉር ችግር ካለ ወደ ልጅ የመተላለፍ ዕድሉም ሰፊ ነው። የመከላከያ ስርዓታቸው ደካማ የሆኑ ሰዎች በዚህ በቆዳ ውስጥ በሚገቡ ባክቴሪያዎች የተነሳ በቀላሉ ይጠቃሉ። ሌላው ህክምናው ብዙ ጊዜ ቤንዞይል ፔሮክሳይድ እና ሳልሳሊክ አሲድ የተባሉ በጄል፣ በሎሽን፣ በክሬም፣ በሳሙና እና በፓድስ በመሳሰሉ የሚዘጋጁ ባክቴሪያን የሚገድሉና የሚፈጠረውን ቅባታማ ፈሳሽ ለማድረቅ የሚሞቱ ቆዳ ሴሎችን በቀላሉ ያደርጋሉ። እነዚህ ለ8 ሳምንታት የሚቆዩ ህክምናዎች ናቸው። ብዙ ጊዜ እነዚህ መድኃኒቶች አንዳንድ ሰዎች ላይ ሳይድ ኢፌክት ወይም የጎንዮሽ ጉዳት ስለሚያመጡ አካባቢ መቆጥቆጥ፣ ማቃጠል፣ መቅላት እንዲህ አይነት ምልክቶች ስለሚያሳዩ በፋርማሲ ገዝተን በራሳችን ብጉር ነው ብለን ባንጠቀም ይመረጣል። በሐኪም ትዕዛዝ ቢሆን አይቶ ይሄኛው መድኃኒት ይሻላቸዋል ብሎ የሚያዘው በሐኪም ትዕዛዝ ይመረጣል። እነዚህ ከላይ የተገለጸው ማዳን ካልተቻለ ግን የሬቲኖይድ ክሬም ይባላል። እሱን በመቀባት ለፀሐይ ብርሃን ሳይጋለጡ ይህንን መከላከል እንችላለን፣ መታከም እንችላለን። እንዲሁም ነፍሰ ጡር ሴቶች የፈለገ ቢሆን ብጉር ቢወጣባቸው እነዚህን ሴሮቶኒን የሚባለውን ጀል ባይጠቀሙ ይመረጣል። ሌላው በዚህ በሬቲኖይድ መድኃኒቶች ካልተሻላቸው የሚደረገው ምንድነው? አይሶቴሮቶኒን ይባላል። የወሊድ መከላከያ ክኒን አለ። አንቲባዮቲክ ራሱ ረጅም ጊዜ ይሰጣል። ለምሳሌ እንደ ዶክሲሌን የመሰለ ስለሚሰጥ ሐኪሞችን ሄዶ ማማከር ጥሩ ነው። በመጨረሻ ደግሞ የሚደረገው ምንድነው? ይሄን ሁሉ ሆኖ መጨረሻ የሚደረገው ሌዘር ወይም ደግሞ አነስተኛ ጨረር ህክምና የሞቱ ቆዳዎችን ሴሎችን ማንሳትና ህክምና ይሰጣል። ይሄ በሌዘር ነው የሚሰጠው። ይሄም በሐኪም ትዕዛዝ ብንጠቀም፣ ሁሉንም መድኃኒቶች በሐኪም ትዕዛዝ ብንጠቀም ጥሩ ነው። ሌላው የሚደረገው ቋሚ ጉዳት ሰውነታችን ላይ እንዳይመጣ በምንም መልኩ ቆዳችን ላይ የሚወጡ ብጉሮችን ደበረን ብለን ባናፈርጣቸው። ካፈረጥን በቆዳችን ላይ ቋሚ የሆነ ጠባሳ ስለሚፈጥር የበለጠ ከመልካችን ውጭ ይሆንና አስቀያሚ ይሆናል። ስለዚህ ወጣቶች የነዚህን ስለ ብጉር ይህን ያልካወቅን ጥንቃቄ ማድረግ ራሳችን ባለመጉዳት የከፋ አደጋ እንዳይደርስ እናደርጋለን። ቻናላችንን ነባሮች ከሆናችሁ ላይክ፣ ሼር በማድረግ አዲስም ከሆናችሁ ደግሞ ሰብስክራይብ በማድረግ ሌሎች እንዲደረሳቸው ብታደርጉ አሁንም በድጋሚ እናሳስባችኋለን። መልካም ቆይታ።